የዛሬ እንግዳችን ሙሉውን የሥራ ህይወታቸውን ያሳለፉት በትምህርት ዘርፍ በማገልገል ነው። በዩኒቨርሲቲ ኮሌጅ ከመምህርነት አንስተው ዲን ሆነው ሰርተዋል። በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ተባባሪ የአካዳሚክ ምክትል ፕሬዝዳንት በመቀጠልም የዩኒቨርሲቲው ፕሬዝዳንት ሆነው ለረጅም ዓመት ሰርተዋል። ከ1966 በኋላም በዩኔስኮ ኤግዚኪዩቲቭ ቦርድ አባል ሆነው ለጥቂት ጊዜ ከሰሩ በኋላ የባህልና የወጣቶች ጉዳይ ሚኒስትር ሆነው ተሾመዋል። የዓለም ባንክ የትምህርትና ስልጠና ዳይሬክተር የዩኒሴፍ የትምህርት ዘርፍ ኃላፊ ሆነው ተሾመው በ1995 ጡረታ እስከወጡበት ድረስ ሰርተዋል። በቅርቡም የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ታሪክ የከፍተኛ ትምህርት መቋቋምና መስፋፋት ጉዞ በኢትዮጵያ የሚል መጽሐፍ አሳትመው ለንባብ አብቅተዋል። አሁን እንግዳችንን በስም እናስተዋውቃችሁ። ዶክተር አክሊሉ ሀብቴ ይባላሉ። ዛሬ የተገናኘነው ኑሯቸውን በመሰረቱበት በአሜሪካ ሜሪላንድ ግዛት ቤተስዳ በሚገኘው መኖሪያ ቤታቸው ውስጥ ነው። ዶክተር አክሊሉ ሀብቴና የ50 ዓመት የትዳር ጓደኛቸው ወይዘሮ ሰላማዊት ወልደ አማኑኤል በመኖሪያ ቤታቸው ስላስተናገዱኝ ልጆቻቸው ሙዚቀኛው ቴዎድሮስ አክሊሉና ባለቤቱ ቀጸላ ሰይፉ ይህንን ቃለ መጠይቅ ለማድረግ ስለረዱኝ ከልብ አመሰግናለሁ። ከዶክተር አክሊሉ ሀብቴ ጋር በስዕልና በተለያዩ ፎቶግራፎች ባጌጠው መኖሪያ ቤታቸው ውስጥ በሚገኘው በመጽሐፍት በተከበበው መስተዋት ቤት ቢሮአቸው ውስጥ ለረጅም ሰዓታት ስለ ሀገራችን የትምህርት ጉዞና ስለ ራሳቸው ህይወት አጫውተውናል። ይሄኛው የመጀመሪያው ሳምንት ዝግጅት ነው። አሻም እንደምን ሰነበታችሁ የተከበራችሁ አድማጮቻችን? ከኛ ጋር የረፍት ጊዜያችሁን ስለምታሳልፉ ስለ ዝግጅቶቻችን ስለምትሰጡን ክብር ከልብ እናመሰግናለን። በያላችሁበት ቦታም ሰናይ የረፍት ቀን እንድታሳልፉ እንመኛለን። ሸገር 102.1 የእናንተ ሬዲዮ። ዶክተር አክሊሉ ሀብቴ ፈቃዱ ሆነው የቅዳሜ ጨዋታ እንግዳ ስለሆኑልን በጣም አመሰግናለሁ። ዶክተር ጌታቸው ኃይሌ በጻፉት ቀዳሚ ቃል ላይ መጽሐፉ ላይ የትምህርት ታሪክ የህዝብ ታሪክ ነው ይላል። ዶክተር አክሊሉ ይሎታል። በዚህ እንጀምር ጨዋታችንን። ምን ማለት ነው የትምህርት ታሪክ የህዝብ ታሪክ ነው ሲባል ምን ማለት ሆኖ በርሱ ሐሳብ? መቼም በመሰረቱ ትምህርት በሰው ልጅ አካባቢ ብቻ የሚካሄድ ሂደት ነው። ሰው ያስባል፣ የማሰብ ችሎታ አለው። ሌላው ፍጡር በዚህ አካባቢ አይታሰብምና ሰው ደግሞ ብቻውን አይደለም፣ ከማህበረሰብ ጋር ከቤተሰብ ጋር የሚኖር ነው። ትምህርትን የሚመሰርተው ማህበር ነው። ግለሰብ ብቻ አይደለም፣ ህብረተሰብ ነው። ህብረተሰቡ ለማህበሩ ለህብረተሰቡ ማለት ነው የሚስማማውን የሚጠቅመውን ይጠቅማል ብሎ ያመነበትን ያዘጋጃል። የህብረተሰቡ ልጆችም አዋቂዎችም እንዲካፈሉ ያደርጋል። ስለዚህ የሚጽፈው መጽሐፍ ስለ ህብረተሰቡ ታሪክ ነው፣ ስለ ህብረተሰቡ ባህል ነው። የህብረተሰቡ የማያውቀው ነገር ከየውጭ ሀገር ባህል እንደመተዋወቅ ያህል ነው። ስለዚህ በመሰረቱ መሆን የሚገባው መሆንም ያለበት የአንድ ሀገር ትምህርት የህዝቡ ታሪክ ነው ያልኩት በዚህ መሰረት ነው። ዶክተር አክሊሉ በኢትዮጵያ የትምህርትና የእውቀት ታሪክ በረጅም ዘመን ቅብብሎሽ የደረጀ ታሪክ አለው ይላሉ። እንዲያውም አንድ ጊዜ በላይብራሪ ኦፍ ኮንግረስ በሰጡት ሌክቸር ላይ የኢትዮጵያ የእውቀትና የትምህርት ታሪክ በህዝቦች መስተጋብር በሃይማኖቶች አስተዋጽኦ በዘመናዊ ዕውቀት የደረጀ ነው ብለዋልና እስቲ ወደ ኋላ ተመልሰው ይሄንን እንደገና ለአድማጮች ቢያካፍሉ በጣም ደስ ይለኛል። እንግዲህ ይህንን ንግግር ሳደርግ እኔ በስተጀርባ ያሰብኩት የተነሳሁበትም ኢትዮጵያ እኮ ዛሬ ተፈጠረች ሀገር አይደለችም። ትምህርት እኮ ፊደል እኮ በኢትዮጵያ ከተፈጠረ ቆይቷል። እርግጥ ትምህርት ሲባል ፊደል ብቻ አይደለም። የሰው ልጅ በኑሮም በቤተሰብ ደረጃም በማህበርም በማየትም በመስማትም ይማራል። ግን የትምህርት ስርዓት ሲዘረጋ የተዘረጋው በኢትዮጵያ ቀደም ብሎ ነው። ይሄ እንግዲህ የኢትዮጵያን ታሪክ ለሚያውቁ አዲስ ነገር አይደለም።
ኢትዮጵያ ከምናልባት ከ2000 ዓመት በፊት የተፈጠረ ፊደል ከዛም ጽሁፍ በዚህም ላይ ተመስርቶ ደግሞ የተዘጋጀ ስነ ስርዓት ያለው የትምህርት ዝግጅት እንዳለ ብዙ ሰው አውቀውም የጥንቱን ትምህርት የቄስ ተማሪ ቤት አንዳንድ ቦታ እንደው እንደቀላል ነገር ነው አይት ምናደርገውና እስቲ እንደው በተቻለ መጠን በሙሉም እንኳን እንደ ብዙዎች አባቶቻችን በዚህ ትምህርት የዘለቅኩም ባይሆን የሄድኩበትን ያየሁትን የጠየቅኩትን የተረዳሁትን የኢትዮጵያ ወጣት ህዝብ እንዲገነዘበው ባጭሩ ለማስተዋወቅ በሚል መልክ ነው ይህንን ጉዳይ አዘጋጀሁት። እርግጥ የኢትዮጵያ የጥንት ትምህርት ስርዓት አለው፣ ደረጃ አለው፣ ስነ ስርዓት አለው። ምን ማለት ነው? ትምህርቱ ከፊደል ይጀምርና እስከ መጽሐፍ አንድምታ ድረስ ቅኔን ጨምሮ ዜማን ጨምሮ ይሄዳል። ስርዓት አለው የሚባለው ደግሞ እያንዳንዱን የትምህርት ክፍል ከምን ጀምሮ ምን ደረጃ እንደሚደርስ እንዴት እዛ መድረሱ እንደሚታወቅ እንደሚመሰከር የት እንደሚመሰከር ማን እንደሚመሰክር ስርዓት አለው። እንዳው ዝም ተብሎ የተቋቋመ እንደ ልጅ ጨዋታ የሚታይ ነገር አለመሆኑን መገንዘብ አለብን። እኛም ደግሞ ማለታችን ኢትዮጵያ በእውነቱ በእነዚህ ሰዎች የተመረተ ምርት አዋቂዎች ኢትዮጵያን እስካሁን ድረስ ያቆዩት እነሱ ናቸውና የነሱን ታሪክ ወደ ኋላ ሄደት ብሎ መመልከት ያስፈልጋል በሚል ነው እኔ እንግዲህ ይሄንን ጥያቄ ያነሳሁት። ምንድነው የሀገር በቀል ዕውቀት አለ ህብረተሰብ ሲኖር እንዴት እንደሚያርስ መቼ እንደሚያርስ በጤና በኩልም እንደዚሁ በዕውቀት በኩል ብዙ አይነት ዕውቀት አለ። ይሄ አሁን ዘመናዊ ትምህርት ላይ ብቻ ትኩረት ከተደረገ ከረጅም ዓመት በኋላ ወደ አገር በቀል ዕውቀት ማተኮር እንደሚያስፈልግ አሁን እየታሰበበት ይመስለኛል። እንግዲህ እርሶ ይሄንን ነው ዕውቀት የሚሉት የህብረተሰብ ዕውቀት የሚሉት ይሄን ዕውቀት ማለት ነው። ሁለተኛው ከሃይማኖቶች ጋር የተሳሰሩት ዕውቀቶች ናቸው። እንግዲህ የኛ ሀገር ዕውቀት በአብዛኛው የአብነት ትምህርት ቤት የሚባሉት ከኦርቶዶክስ ሃይማኖት ጋር መያያዛቸው የእስልምና ሃይማኖት ደግሞ የመድረሳ ትምህርት ቤቶች ከእስልምና ሃይማኖት ጋር መያያዛቸው እና ዘመናዊ ትምህርት ውስጥ አለመካተታቸው አንዱ ችግር ይሄ ይመስለኛል ዶክተርና በጣም እኔም ከዛ ንግግር ውስጥ በጣም የመሰጠኝና አድማጮችም ዕውቀት ያገኙበታል ብዬ ያመንኩት ይሄንን እንዲያብራሩ የፈለኩትም ለዚህ ነው እና ትንሽ ቢጨምሩበት ደስ ይለኛል። እንግዲህ በዓለም ታሪክ በኢትዮጵያ ብቻ ሳይሆን ትምህርት ቤቶች የተጀመሩትና የተስፋፉት እንዳጋጣሚ በእምነት ድርጅቶች አካባቢ ነው። ለምን እንደሆነ አይታወቅም። እኔ ይሄን ለማስረዳት አልችልም። ብቻ እንደሚመስለኝ እምነቱን ቀጥጥሎሹን ለማበጀት እምነቱን ደግሞ ለህዝብ ለማስረዳት አስፈላጊ ድርጅት በማድረግ ይመስለኛል ይሄን የሚደረገው። ግን የሆነ ሆኖ የኦርቶዶክስ ትምህርት ቤቶች በእኛ ሀገር የተቋቋሙት በኢትዮጵያ ኦርቶዶክስ ቤተክርስቲያን አካባቢ ነው። ያው አንቺ እንዳልሽው የእስልምናውም እንደዚሁ በመድራሳ የኦሪትም ትምህርት የተጀመረው በእምነት አካባቢ ይሄ እውነት ነው። የታሪክ እውነት ነው ማለት ነው። ይሄ መታወቅ አለበት። ምን ከራከረበት ነገር አይደለም። ወደ ኋላ ሄደት ብለን የምናየው ነገር ነው። ግልጥ ያለ ነገር ነው። በኢትዮጵያ ይሄንን መደረጉን በተለይ ደግሞ ከኢትዮጵያ ጋር ተቆራኝቶ የኢትዮጵያን ባህል ተቀብሎ የኢትዮጵያን ክብር የሚጠብቅ የሚያዳብር ባህሉን ከትምህርቱ ጋር አያይዞ እንዲሄድ ያደረገው የኢትዮጵያ ኦርቶዶክስ ቤተክርስቲያን ነው። ሌሎቹ አላደረጉም ማለት አይደለም። እዚህ ላይ መቼም አለመግባባት እንዳይመጣ የእስልምናውም ያው የእስልምናውን እምነት ያካሂዳል። ግን የሚያስተምረው በአረብኛ ቋንቋ ነው። አረብኛ ደግሞ በኢትዮጵያ ውስጥ የነበረ ቋንቋ አልነበረም። የኦሪቱ ምናልባት በግዕዝ ቋንቋ ቀደም ብሎ ተጀምሮና ያው ኦሪቱን እኛ ቋንቋችን አድርገን ስለያዝነው ከዚያ ቀጥሎ የተያያዘ ነው ብለን እንቀጥል እንችላለን። ይሄንን ወጣቱ ህዝብ ሊያውቀው ይገባል። እንግዲህ ይሄ መሰረቱ ከሆነ አጀማመሩ ይሄ ከሆነ ምንድነው እሱ እንወቀው የሚል መንፈስ ወደዛ እንዲያዘነብል ያስፈልጋል። አንደኛ። ሁለተኛ ዘመናዊ ትምህርት የሚሰጡን የሚረዱን የውጭ ሀገር ሊቃውንት የውጭ ሀገር መንግስታት የውጭ ሀገር ህዝቦች በተቀላላው እንደው ከምንም ተነስቶ
በባዶ ቤት የተገኘን ሳንሆን የራሳችን ቅርስ እንደነበረን አውቀው በተጓዳኝ በእውነቱ የአማርኛው የግዕዙ ትምህርት ከሌሎቹ ትምህርቶች ጋር ሊሄድ እንደሚችል አውቀው አክብረው በዛ መልክ መያዝ እንዳለባቸው ለማስተማር ነው። ሶስተኛው ትምህርት መቼም መሰረት ይዞ ጠለቅ ብሎ ካልተማሩት እንዲሁ ነጠቅ ካደረጉት ምናልባት የሚጠቅም ሆኖ ለማህበረሰቡ ሊያገለግል አይችል ይሆናል። የራሱን ማህበረሰብ ሊያንጓጥጥ ይችላል። ይሄ ደግሞ በጣም ትልቅ ስተት ላይ የሚጥለን ስለሆነ ከዚህ እንድንጠበቅ ወጣቱ ይህንን ነገር እንዲያስብበት ነው። ይሄን ሁሉ ካልኩ በኋላ ግን ሂደታችን ሁሉ 100% ትክክል ነበረ፣ ስተት የለውም የሚል ነገር እንዲፈነጠቅ አያስፈልግም። ትምህርት ራሱ እንደዚህ ያለውን ነገር እንድንነጋገርበትና እንድንወያይበት የጥንቱ ስተት ምን ነበር፣ የዛሬውስ ምንድነው የጨመረልን የሚለው ነገር እየተነጋገርን እያያያዝን እንዲሁ ዝም ብሎ በጎን የሚሄዱ ሳይሆን እያያያዝን እንድንሄድ ለማድረግ ነው ያ ንግግር የተደረገበት ለማለት ነው። እርሶ ወደ ትምህርት ቤት የገቡት ከፋሽስት ኢጣሊያ ወረራ በኋላ ነው። አያይዞንም እንደገና ተመልሰን ይሄንኑ ማንሳት እንችላለን። ወደ ዘመናዊነት ወደ ዘመና ሄድነው እንግዲህ በጭልጥ ብለን ወደ አውሮፓ ወይንም ወደ ምዕራብ የትምህርት ስርዓት ጭልጥ ብለን ሄድነው በዛን ወቅት ነው ይባላል። እንግዲህ ከዛ በፊት የነበሩት ምሁራን አያይዘው ነበር ቢጓዙት የዘመናዊውንም ትምህርት ከጥንቱ ያገራችን ትምህርት ጋራ አያይዘው የተጓዙ ነበሩ። ከዚህ በኋላ ግን ጭልጥ ብለን ወደዛ ሄደን የሚል ነገር ይነሳል። ምናልባት በመወረራችን ለቀኝ ግዛት አደጋ መጋለጣችን ሊሆን ይችላል። እኛም ዘመነን ከሌሎቹ ጋር እኩል ካልሆነን በስተቀር የሌሎቹ የአፍሪካ ሀገሮች ዕጣ ይደርሰናል የሚል ፍራቻ ያለ ይመስለኛል። እዚህ ላይ እንግዲህ ይሄ ደግሞ ይሄንን ጥያቄ ከታሪካችን ጋር አያይዞ ማየቱ ጥሩ ነው። እንደ አጋጣሚ ያው ኢትዮጵያ ከአፍሪካ ክፍል ናት። የአፍሪካን አህጉር ደግሞ አውሮፓውያን እንደ አጋጣሚ የእግራቸው መርገጫ እንድትሆን በቅኝ ግዛት መንገድ ይዘዋታል። ኢትዮጵያን ግን በአጋጣሚ ሳይሆን ፈልገውም ቢሆን ሊይዟት አልቻሉም። በዚህ ጊዜ የአፍሪካ ትምህርት ቤት ሲቋቋም ሲሄዱ ፊደል እንኳን ስላልነበረ የራሳቸውን ፊደል መስጠት ነበረባቸው። ፊደል እንኳን አልነበረምና በአጋጣሚ በአፍሪካ ውስጥ እንግዲህ ፊደል ያላት ሀገር ኢትዮጵያ ናት። እንዳጋጣሚ አንዳንዶች ሌሎችም አሉ ይላሉ፣ ግን በተጨባጭ በውጤት የሚታየው ፊደል ያላት ሀገር ኢትዮጵያ ናት። ያ ሆኖ ሳለ ኢትዮጵያ ውስጥ ይሄ የውጭው ሀገር ትምህርት ሲገባ እንደው እንደተፈለገ ዘው ብሎ ሊገባ አልቻለም። ምክንያቱም ቀደም ብሎ የነበረ ስርዓት ነበርና ሰዎችም ነበሩና የሚያስቡም ሰዎች ነበሩና ዝም ብሎ እንዲገባ አልፈቀዱለትም፣ ሊፈቅዱለትም አይችሉም። በእውነቱ እንግዲህ እዚህ ላይ ግብ ነበረ፣ ትንሽ ግብ ነበር። ያው ታሪኩን እንደምታውቂው በመጨረሻው እስከ ጦርነት ድረስ ተደርሷል እና በአፄ ምኒልክ ኢትዮጵያ በምትኮራበት በአድዋ ኢትዮጵያ ብቻ ሳትሆን አፍሪካም የጥቁር ልጅም በሚኮራበት የአፍሪካ የጥቁር ሰው ልጅ ድል ተብሎ በሚቆጠረው በአድዋ ድል ኢትዮጵያ ያለችበትን ሁኔታ አስመሰከረች። ስታስመሰክር የውጭ ሀገር ሰው አይኑን ከፈተ። እንዴ ለካኛ እንዳው ዝም ብለን ብቻ በጥቁርነታቸው በቀለማቸው ብቻ ከሌሎቹ ጋር አብራ መሆን ያለባት ሀገር ናት ብለን ለመጨፍለቅ ስንፈልግ ለካ እንደዚህ ያለም ሁኔታ አለ በሚል ኢትዮጵያን በአምባሳደር በመላክ ህዝቡን ለማወቅ በመፈለግ በመጻፍም ኢትዮጵያ ውስጥ መግባት ጀመሩ፣ በሰፊው መግባት ጀመሩ። ያን ጊዜ የኛ ትምህርት የኛ ቋንቋ እነሱ ስለማያውቁት የጥንቱን ትምህርት ሊያውቁት አልቻሉም፣ ወይም ደግሞ በአንድ በኩል ሊያውቁትም አልፈለጉም። ለምን ቢፈልጉ ኖሮ ያንን ማወቅ አለብን ብለው መጀመሪያ ጊዜያቸውን ጥረታቸውን ወደዛ ያዘነብሉ ነበር። አላዘነበሉም። ያዘነበሉት የራሳቸውን የትምህርት ስርዓት በእኛ ላይ ለመጫን ምን ማድረግ አለብን በሚለው ላይ ይመስለኛል። ይሄ የኔ የግል አስተያየቴ ነው። የታሪኩም ሂደት የሚያሳየው ይሄንኑ ነው። እንግዲህ ይህንን መሰረት በማድረግ የጥንቱ ትምህርት ከኢትዮጵያ ትምህርት ጋር ከዚያ በኋላ አብሮ ለመሄድ የቻለ አልመሰለኝም። ለምንድን ነው ያልመሰለኝ? እነሱ ከውጭ የመጡ እንደ ጠላት የሚታዩ ናቸው።
በህዝቡ ዘንድ በጥርጣሬ የሚታዩ ናቸው። እንደ ወገን አናያቸውም። በርግጥም የኛ ሰዎች ደግሞ እነሱን ለመቋቋም የነሱን ቋንቋ ማወቅ ነበረበት። እንግዲህ ይሄን ጊዜ እነሱን ለማወቅ በመጀመሪያ ደረጃ መቼም ትምህርቱ የሚገኘው አውሮፓ ስለሆነ ኢትዮጵያውያን እየተመረጡ ወደ አውሮፓ ይላኩ ጀመረ። በሚስዮን መልክም የመጡት እንግዲህ ያን ጊዜ አብዛኛዎቹ በሚስዮን መልክ የመጡት ቋንቋው ምናልባት ለህዝብ ያስቸግር ይሆናል። ሽፍቶች ነው ብላቸው እኔ ሚስዮን መልክ የቄስ ቀሚስ ለብሰው የመጡት በሚስዮን መልክ የሀገራቸውን የፖለቲካ ሚና ለማደራጀት ሆኖ ነው በኋላ የተገኘውና ከዚህ የተነሳ የጥንቱ ትምህርትና የኢትዮጵያ ትምህርት ገና ከመጀመሪያው ችግር ገጥሞት ነበር። ስለዚህ ሁለቱ አልተያዙም ማለቴ ነው። ዘይትና ውሃ ሆኖ አልተያዙም። በመጨረሻው ይመስለኛል የታሪኩ ሂደት እንደሚያሳየው ጃንሆይ ጋር ሲደርስ ጃንሆይ ወደድንም ጠላንም አጼ ምኒልክ የቋንቋ ትምህርት ወለው ዳግማዊ ምኒልክ እንዳቋቋሙት እኛም የእሳቸው ፈለግ ተከትለን በሰፊው የዘመናዊ ትምህርት የሚባለውን ማስፋፋት አለብን። እነሱን ሰዎች እኮ ማወቅ አለብን። በዚያን ጊዜ ያው እንደምታውቂው የጣሊያኖች እንደገና ሁለተኛ መተው ኢትዮጵያን ወረሩ። መቶ ኢትዮጵያን ይዘዋል ለማለት አልችልም። በውጭው ዓለም እኛንን አለቆቹ በሚል መልክ አሰምተዋል እንጂ በአገር ውስጥ መቼም አርበኞቹ ከከተማ ውጪ እንደልባቸው ለመሄድ አልቻሉም። ዋናው ነገር ምንድነው? ኢትዮጵያን ዓለም በከለከለው መርዝ ጭምር ህዝቡን ፈጁት፣ መሬቱንም አቃጠሉት፣ እንስሳውንም ፈጁት። ይህን ጊዜ እንደ ጃንሆይ ያሉ በዚያን ጊዜ በእውነቱ ሰውነታቸው የተነካ መሰለኝ የሰጡት ቃለ መጠይቅ በሬሳዎች ላይ እየተረማመድኩ ነው ወደዚህ የመጣሁት የሚለው ብዙዎች ኢትዮጵያውያኖች ለሀገራቸው ሲሉ በቦምብና በመርዝ እንደተጨፈጨፉ ነው። ይህን ጊዜ ይህንን ለመቋቋም እንደነኛው ዘመናዊ ትምህርትና ቴክኖሎጂውን ማወቅ አለብን። የሚያቋቁመን የሚገታን ነገር ይሄ ነው እንጂ ዝም ብለን እንደዚሁ እንደበፊቱ ብንቆይ ዋጋ የለውም በሚል ወደ ዘመናዊ ትምህርት ጭልጥ ብለን ሄድን ነው። እንዲህ ነው የሚታየው። ዶክተር አክሊሉ እንግዲህ ይሄ ውይይት በትምህርት ላይ ብቻ ሳይሆን ስለርሶም አንዳንድ ነገር ማንሳት ይኖርብናልና እርሶ የተወለድኩት አዲስ አበባ ነው። አዲስ አበባ ነው እንዴ? አዲስ አበባ ተወለድኩና ሉሜ የሚባል ሀገር እዚህ ሞጆ ወዲያ እንዳ ሉሜ የሚባል ሀገር ያው ጣሊያን ሊገባ ሲል ሄድኩ። አባቴ ሄደ ሸሽቶ ሲሄዱ ቤተሰቤ እኔም አብሬ ሄድኩ። እንግዲህ ህፃን ነበርኩ። እንግዲህ በዛው ሰፈር ነው እንግዲህ የጣሊያን ጊዜም የነበርኩት ያሳለፉት በህፃንነት ነው። እርሶ ከሞጆ መጀመሪያ አባቶ ቄስ ያስመጡና ትምህርት ቤት ይከፍታሉ። ለልጆቻቸውና ለጎረቤት ልጆች ለማህበሩም ከፈቱ። የአገር ሽማግሌዎች አንደኛው የኔ አባት ሲሆን ሌሎችም እንዳተሰማወቀ የሚባሉ በዚያን ጊዜ ደግሞ አተዋቂ የሚባሉ ሰው ሆነው አስተማሪ አመጡ ከሩቅ ሀገር። እንግዲህ ከሞጆን የሚያቀው አሁን ቅርብ ነው፣ ለሁሉም ግልጥ የሆነ ነው። ለአዲስ አበባ ቅርብ ነው። ለአዲስ አበባ ቅርብ ነው። እንግዲህ ከሞጆ ቀጥሎ ጠዴ ማርያም የምትባል አለች። ወደ ናዝሬት ሲኬድ እኚሁ አስተማሪ የመጡት ከጀጎ ጊዮርጊስ ከሚባል ከጠዴ ማርያም አልፎ ነው። ከዚያ ተፈልገው ዲሲፕሊን የሚያውቁ ናቸው ተብሎ ተፈልገው በክብር ሄደው የመጡ መምህር ናቸው። የኔታ መስፍን እና ትምህርቴን ዛኔ ጀመርኩ። በቤቱ አካባቢ ነው መጀመሪያ የጀመረው። አቶ ተሰማ እንግዲህ የቤተሰባችን ለአባቴ ጋር የሚተዋወቁ ናቸው። እንደውም ዝምድና የሚያላቸው ይመስለኛል። ጋሽዬ ነው የሚላቸው። እሳቸው አንድ ቤት ሰጡት። አንዲት አነስ ያለች ጎጆ ሰጡን። እዛች ሰፈር አንዲት ዛፍ ነበረች። እሷ ዛፍ ስር ቁጭ እያልን እሳቸው እዛች ጎጆ ነበረች። ማነው አንዲት ትንሽ መደብ ተሰርቶላቸው እሳቸው እዛ ቁጭ ይላሉ። እኛ በእሳቸው ጀርባ እንኮለኮላለን፣ በፊትም እንኮለኮላለን። አንድ ፍል ለፊት ያላቸውን ያስተምራሉ፣ በስተጎን ያላቸውን እያዳመጡ አንድ አስተማሪ በዛ ያለን ሁሉ ያስተምሩ ነበር። እዛ ነው ትምህርታችን የተማረው። መጀመሪያ እንግዲህ አማርኛና ግዕዝ ነው መጀመሪያ የተማሩት። ከዛ ዳዊት ደገሙ። ዳዊት ደግሞ ሲጨርሱ ተሸለሙ። እንግዲህ እኮ ልክ እንደ ዘመናዊው ትምህርት አንድ ምዕራፍ ማለት ነው።
አዎ የአንደኛ ደረጃ ትምህርት በኢትዮጵያ እኔ እንደሚመስለኝ ያው ከፊደል ጀምሮ ዳዊት ሲደገም የመጀመሪያ ደረጃ እንደተጨረሰ ይቆም። ምክንያቱም ያ ልጅ በዚያን ጊዜ ማንበብ ይችላል፣ መጻፍ ይችላል፣ ለማህበረሰቡ ደብዳቤ መጻፍ ይችላል፣ ይጠየቃል፣ ለድቁና ከፈለገ ወደ ድቁና ሊሄድ ይችላል፣ ከፈለገ ወደ ሌላም ሊሄድ ይችላል። ለዛ የሚያበቃ ትምህርት ያገኛል። ለዚህ ነው እንግዲህ አንደኛ ደረጃ ትምህርት የሚባለው። ከዛ እርሶ ደግሞ ወደ ኮልባ ጊዮርጊስ ሄዱና ንባብና ዜማ ቀጠሉ። እዛው እንግዲህ ያን ጊዜ ያው ኮልባ እንግዲህ እዛው ሞጆ እዛው አካባቢ ነው። ጊዮርጊስ መምህራችንም የጊዮርጊስ ነው የሚሄዱት። እሳቸው እኔን ዳዊት ካስነበቡኝ በኋላ የኮልባ ጊዮርጊስ አለቃ እዛኛ አካባቢ ስለነበሩ እሳቸው ጋር ደግሞ ይሄዱ የቃል ትምህርትና የዜማ ትምህርት እንድቀጥል ተደረገ። ቀን ያው ንባብ እንማራለን፣ ማታ ደግሞ ትንሽ ከተኛን በኋላ ሌሊት ተነስተን ደግሞ ይሄን የቃል ትምህርቱን እንማራለን እና በዚህ ማጥናት ነው እንግዲህ። በቃል ማጥናት የቃል ማጥናት ቦታ ያለው ነገር ነው። በዚህ በጥንቱ ትምህርት ያው እንደምታውቂው ዲያቆን የሆነ ሰው ያንን በዜማ የሚናገረው ነገር ሁሉ በቃሉ ካላጠና መጽሐፍ እያየ ቢያደርግ ቅዳሴው አንድ ቀን ሙሉ ይፈጃል። ስለዚህ የግድ በቃሉ ማጥናት አለበት። በቃል ማጥናት ዋጋ ያለው ቦታ ሆኖ ነው የሚገኘው። ያንን ጨረስን እንግዲህ ከዛ ቀጥለን ከሞጆ በኔ ትምህርት በኩል ወደ ጣሊያን በዚያን ጊዜ ሄደ። ከሀገር ወጣ። ወደ ቢሾፍቱ አባቴ በስራ ሄደ። ገንዘብ ሚኒስቴር ውስጥ ስራ አግኝቶ እንግዲህ ያን ጊዜ ጸሐፊ ሆኖ መስራት በጣም ውድ ነው። ጥቂቶች ናቸው። ያው እንደምታውቂው አብዛኛው የተማረው ሰው ያለቀው አልቋል። የተፈለገ ብዙ ሰው ተገሏል። ይሄንን ብዙ ሰው ሊያውቀው ይገባል። ባዶ ነበረ። አንዳንዶች ሰዎች ጃንሆይ ዘመናዊ ትምህርት ሲጀመር ታዲያ ለምንድነው ባንዳዎቹን አረጉት አርበኞቹ ይላሉ። ይሄ መቼም በስሜት መልክ ሲያዩት ትክክል ሊሆን ይችላል። ግን በአእምሮ መንገድ የተመለከቱት እንደሆነ አርበኞቹ የኢትዮጵያ ደህንነት፣ ለኢትዮጵያ ነጻነት፣ ለኢትዮጵያ ክብር የተሟሟቱ ወገኖቻችን ናቸው። ብዙዎቹ ግን ትምህርት አልተማሩ። ከጣሊያን ደግሞ የገቡት ለጣሊያን ያደሩት ደግሞ እርግጥ ኢትዮጵያን አላገለገሉም፣ ለጠላት ነው ያደሩት። እንደአጋጣሚ ደግሞ ከዘመናዊውን ትምህርት ቀሳስመዋል። እንግዲህ ጃንሆይ ሲመጡ ትምህርት ቤት ይጀመር ሲባል ወጣቱ ግልብጥ ብሎ ሲመጣ በማን አስተማሪ ይጀመር? ይህን ጊዜ ከሌ ባንዳ ነው፣ ከሌ አርበኛ ነው እንደዚህ በማለት ፈንታ በተገኘው ሰው ማስተማር ተጀመረ ነው ተቻለ ነው ማለት ነው። እንግዲህ ለህይወታቸው በመፍራት ነው እነዚህ ሰዎች ምክንያቱም የተማሩ ሰዎችን እየመረጡ ይገድሉ ስለነበረ በጣም እንግዲህ ጥቃት የደረሰባቸው የወለታ ተማሪዎች እና ወጣቶቹ መኮንኖች ናቸው። እንግዲህ እነዚህ ሌሎች ደግሞ የተማሩ ሰዎች እና አቶ በሻህውረድ እንደዚህ የሚባሉት የተማሩ ሰዎች ነበሩ። ምንም ጥርጥር የለውም። የተማረውን ሰው ለጣሊያን ካላደረ እየተመረጠ ይገደል ነበር። ይሄ እኔ እንኳን ልጅ ሆኜ መጽሐፌም ላይ አንዲት ቦታ እንደማስታወሻ ያየሁትን ነገር መስክሬያለሁ። እና አባቴ ፈረንሳይኛ ነው የተማረው። ትንሽ አሊያንስ ተምሮ መጽሐፍቶቹንም ይዞ ነው ሞጆም ስንሄድ የነኛን ሰብስቦን ሄደው እኛንም ለማስተማር ሐሳብ ነበረው ፈረንሳይኛ። በኋላ በጣሊያን ጊዜ እኔ ያን ጊዜ ከብት ጠባቂ ነኝ። ሌላ ስራ የለም። ከብት ጠባቂ ነኝ። ጠዋት ተነስተን ቁርስ በልተን ቁርስ ካለ ከብቶች ጥበቃ እንሄዳለን። ቀኑን ሙሉ ዘውለን ማታ ነው የምንመጣው። ማታ ስመጣ በአንድ ቀን ከለታት በአንድ ቀን በኩበት ተሸፍኖ ቃጠሎ አየሁ። ምንድነው ይሄ ቃጠሎ ብዬ ሳይ የአባቴን መጽሐፍ በሙሉ ሰብስበው እዛ ያቃጥሉታል። ፍተሻ እንዳይመጣ ምን ነው ብዬ ስጠይቅ እናቴንና አክስቴን ሰላዮች እንደሚመጡ ተረድተናል እና በዚህ አካባቢ ይሄ የፈረንሳይ መጽሐፍ የተገኘበት የተማረ ነው ተብሎ ስለሚነገር እኛ አባት እንዲገደል አንፈልግም፣ ስለዚህ መጽሐፉን ማጥፋት አለብን ብለው መጽሐፉን ሲያጠፉ አይቻል። ይሄን በአይኔ ያየሁት ነገር ነው። እንደዚህ እያደረጉ የተማረውን ሰው ጨርሰውት ነበር። ውጭ ሀገር ደግሞ ያለው ያው በዛው ውጭ ሀገር እንዳለ ቀርቷል። ተበትኖ ቀርቷል። እንግዲህ ይሄ በመሆኑ ይመስለኛል
በአስተማሪ በሌለበት ስርዓት በሌለበት ገና እንደው ልክ ጣሊያኖች ደግሞ ሳይታሰብ እኮ በድንገት 5 ዓመት እነሱን ቆያለን ብለው ብዙ ያሰቡበት ጊዜ ነው ግን በድንገት ኢትዮጵያ አሸነፈችና እነኚህ ሰዎች ተነስተው ሄዱ ያን ጊዜ አስተማሪ ሲገኝ ይጠበቅ በተገኘው ይጀመር አባቶ የትምህርት ፍላጎት በጣም ኃይለኛ ነበራቸው ድሬዳዋ ሄደው ነው የሚማሩት አይደል ፈረንሳይኛ አማርኛ ዝቋላ ሄዶ በእግሩ ከሞጆ ለቤተሰቡ ሳይናገር እንደ ታሪክ እንደተረዳ ነው አንዲት ነጠላውን ይዞ ለቤተሰብ ሳይናገር ዝም ብሎ ጠፍቶ ሄዶ እዛ በኋላ ነው የተገኘው እንግዲህ ጠፍቶ ሲሄድ የት ሄደ ሲባል ያው ዝቋላ ትምህርት ቤት ተገኘ በኋላም ደግሞ እንደገና ደግሞ ባቡር ስላለ በባቡር ከሞጆ ጅው ብሎ ወደ ድሬዳዋ ሄዶ ደግሞ እዛ ፈረንሳይኛ ለመማር ሰው ቤት አድሮ ነጋዴት ገብረ እግዚአብሔር የሚባሉ እሳቸው ቤት አድሮ ነው እሳቸው ጋር እንዳሽከር ሆኖ ትምህርት ቤት አስገብተውት ያችን ትምህርት እየተማረ ፈረንሳይኛ ትምህርት ለመማር ቻለ እንግዲህ እሳቸው የትምህርትን ብርሃን ስላዩ ልጆቻቸውንም ለማስተማር ብዙ ጥረዋል በጣም 10 ነበራችሁ በጣም ቤተሰቦቻችን 9 ነን በቃ ምን እሱ እኛ ቤተሰቡን ብቻ አይልም ለኛ ተብሎ የሚመጣው ሁሉ ያክስት ልጅ ያጎት ልጅ ቤተዘመድ የሆነ ሁሉ ለትምህርት ከመጣ ምን በኢትዮጵያ ውስጥ እንደምታውቂው አንዲት ነጠላና ተደጋግፎ ነው እንደውም መጽሐፉም ላይ ያነሱታል እኔም ድጋሚ ባነሳው በጣም ደስ ይለኛል ህብረተሰቡ በተለይ የቀኔ ተማሪዎችን የቆሎ ተማሪዎችን እንዴት ደግፎ እንደሚይዝ ቅርብ ጊዜ ያናገርኳቸው አንድ ሰው ሲናገሩ ነው ይሄንን እሳቸው ራሳቸው የቆሎ ተማሪ በነበሩበት ጊዜ የገጠሩ የገበሬ ማህበረሰብ በተማሪዎቹ ተከፋፍለው መንደሩን እየለመኑ ትምህርታቸውን እንዴት እንደተማሩ ሲናገሩ የሀገራችን ህዝብ እንደው ዘመናዊ ትምህርት ላይ ብቻ ሳይሆን ደግፎ ይሄንንም ትምህርት ያቆየው እርሱም ይገልጹታል አሁን ይሄ ደግሞ የማህበረሰባችን ደግ ጎን ነው በእውነቱ የማህበረሰባችን ለሀገር ለወደፊት እድገት ያደረገው አስተዋጽኦ ነው ይሄ ደግሞ በእውነቱ በከበሬታና በምስጋና መታወስ የሚገባው ነገር ነው ከሌ ከየት መጣ አይልም በትምህርት ቤት ሲኬድ እንደምታውቂው በጥንቱ ጊዜ እንግዲህ ትምህርት ቤቶቹ በዳጎስ ብለው የሚገኙት እንግዲህ በጎጃም በጎንደር በትግራይ በወሎ እንደዚህ በመሳሰል እነዚህ ሰሜን ሀገሮች ትምህርቱ ትንሽ ጎላ ብሎ ስላለ በሸዋ የነበረው ህዝብ ሁሉ ወደ ላይ ይሄደ ነጋዴን እየተከተለ ነጋዴም ካልተገኘ እርስ በርሱ ቀን በእግሩ ሲሄድ አድሮ ዛፍ ላይ ይወጣ ያደረ ጅብ እንዳይበላው በዚህ እንዲህ እየለፋ ነው የተማረው ትምህርት ቤት ሲገባ የትምህርት ቤቱ አስተማሪ መምህር የአንድ ደብር አገልጋይም ናቸው ያ ደብር ተማሪዎቹን ያከፋፍላቸዋል አንተ በዚህ መንደር አንተ እዚህ መንደር ለቀፈፋ ለልመና እንዲሄዱ ያደርጋቸዋል ከየት መጣ ከየት አይባልም ተብሎም አውቅም ኢትዮጵያዊ ነው ለትምህርት ነው የመጣው ያን የመጣውን ህዝብ እያንዳንዱ ደሃ ገበሬ ደሃ ነኝ ብሎ አልሰጥም አይልም ከሚያገኘው ያካፈለ ነው ያስተማረን እና እንዳውም ይሄኛው ክፍል ወደፊት እንደ በታሪክ የቋንቋ ችሎታ ያለው ኢትዮጵያዊ እንደው ድራማ የሚሰራበት ስራ ነው ለማለት ነው በሸገር 102.1 ሬዲዮ የጨዋታ እንግዳን ዝግጅት ያቀረብንላችሁ ነው የዛሬ እንግዳችን የትምህርት ባለሙያው ዶክተር አክሊሉ ሀብቴ ናቸው ዶክተር አክሊሉ ወደ ኋላም መጀመሪያውም ላይ ህብረተሰቡ ገንዘብ ያዋጣ ትምህርት ቤት ያቋቋመ ልጆቹን እንግዲህ በየመንደሩ ትምህርት ቤቶች የተስፋፉት ይሄ ዘመናዊ የሚባለው ትምህርት የተስፋፋው በዚሁ አይነት ነውና ይሄ ህብረተሰቡ ለዚህም መመስገን አለበት ልክ ነው በጣም በተለይ ገበሬው እኔ የምለው የኢትዮጵያ ህብረተሰብ ገበሬ ነው ገበሬው ያው ለፍቶ አዳሪ ነው በጣም ብዙም የለውም እና ያ ቤተሰቡ ባለቤቱ ከምታገኘው ያችኑም ከዛቸው አካፍላ ለተማሪ መጣ ተብሎ ለተማሪ ይሰጣል በልመና እንግዲህ እርሶ ዘመናዊ ትምህርት ወደ ሞጆ መጣው የአርበኞች ትምህርት ቤት ነበር እንደ ሞጆ አይደለም እንግዲህ ከሞጆ ያው አባቴ በስራ ወደ ቢሾፍቱ ሄደ
ቢሾፍቱ ነው እኔ የፈረንጅ ትምህርት ኤቢሲዲ ብዬ ቆጠርኩት እዛ ለመጀመሪያ ጊዜ ማለት ነው ከዛ አባቴ እንዳጋጣሚ ብዙም አልቆየ ቢሾፍቱ ወደ አዲስ አበባ ተቀየረ ወደ አዲስ አበባ ሲቀየር እኛም አብረን የግድ ቤተሰብ ነን አብረን መጣን ቤታችን ልክ እዚህ ኦርማ ጋራጅ አጠገብ ነበር ይሄ አሁኑ ሊሴ ሲጀመር እንደ አርበኞች ተማሪ ቤት ነበር የሚባለው መጀመሪያ ሲጀመር ሊሴ የመጣው በኋላ ነው እዛ በዛ ተማላሽ ሆነን ገባን አዳሪም ነበሩ የአርበኞች ልጆች ባለውለታ ተብለው አዳሪዎች ነበሩ ተማላሾችም ነበረን ከዛ ቀጥዬ ነው ወደ ተፈሪ መኮንን ደግሞ ሄድኩት እንደው እንደ መቼም በፈረንሳይኛ ነበር ሊሴው የለም አርበኞቹ በእንግሊዝኛ ነበር የቢሾፍቱ ፈረንሳይኛ የኔታ ኪሩቤል የሚባሉት የሚያስተምሩት እሳቸው በፈረንሳይኛ ነው የሚያስተምሩት እንግዲህ ፈረንሳይኛ የሚያውቅ በፈረንሳይኛ እንግሊዝ የሚያውቅ በእንግሊዝኛ ጣሊያን የሚያውቅ እንኳን አንድ ቦታ በጣሊያንኛ ዘመናዊ ትምህርት ማስተማር እንደ ተፈቀደለት ይታወቃል በዚያን ጊዜ ትምህርት እንዲጀምር ስለተፈለገ ነው ባለው ስለዚህ ተፈሪ መኮንን ከዛ ወደ ተፈሪ መኮንን ክፍል ነው የሚሄዱት ምናልባት ኤሌመንተሪ ስኩልን ሳልጨርስ እንደው መሐከሉ ላይ እንደሆንኩ ወደ ተፈሪ መኮንን ለመሄድ ቻልኩ ብዙም አልቆየሁም አርበኞች ትምህርት ቤት ለታሪክ ስለሚጠቅም እግረ መንገዴን አንድ ነገር ምነግርሽ ተፈሪ መኮንን ለመግባት ተራ መጠበቅ ነበር እንደው ዝም ተብሎ አይገባበትም ድሮ ትምህርት ሚኒስቴር ተሄዶ መፈቀድ ነበረበት የትምህርት ሚኒስትሩ በዚያን ጊዜ ወይም ዳይሬክተሩ አቶ አማኑኤል አብርሃም ነበሩ እና እኔ ለኔ ደረሰኝን እኔ እዛ ሲሄድ በራንኳኩቼ ሚኒስትሩ ጋር ከዛሬ እኮ ማይደረግ ተፈቀደል እና ለትምህርት ነው የመጣሁት ጸሐፊው አነጋገራቸው ግቧል ተባል ገባሁ ለምንድን የመጣሁት ተፈሪ መኮንን ለመግባት ፈልጌ ነው አማርኛ ማንበብ ትችላለህ አሁን እችላለሁ እስቲ ታሪክና ምሳሌ አንጡ ታሪክና ምሳሌ መጣ አንድ ገጽ እንትን አድርገው አንብባሉኝ ያንን አነበብኩ ማንበብ እችላለሁ ስለዚህ ጥሩ ነው ይግባ ይጻፍለት እንዲህ ነው ተፈሪ መኮንን የገባሁት እንደዚህ በቀላሉ ነው ምንም ውጣ ውረድ ያልነበረበት ስለ ስርዓት ነበር ያን ጊዜ ሲጀመር ማለት ነው እንደገና ለመልሶትና አሁን እኮ አርበኞች ትምህርት ቤት የሚባለው ከራስ ደስታ ሆስፒታል አጠገብ ያለው እሱ በኋላ ነው እኮ ይሄ በፊት የአርበኞች ትምህርት ቤት ተብሎ እዚህ ሊሴ ትምህርት ቤት ተጀመረና በኋላ እሱ ወደ አርበኛ ትምህርት ቤት ሲሄድ እሱ ሊሴ ወደ ፈረንሳይኛ ሊሴ ሆነ እኔም ብዙ ሰዎች አርበኞች ትምህርት ቤት ሲሉ ያሁኑን አርበኞች ትምህርት ቤት ነው ማስበው ግልጽ እንዲያደርጉልኝ ብዬ ነው አይደለም ተፈሪ መኮንን እንግዲህ የኢየሱሳውያን ነበሩ መጀመሪያ ትምህርት የሚሰጡት ወይስ የተለያዩ ነበሩ በፊት እንግሊዞች ነበሩ እኛ በምንሄድበት ጊዜ ተፈሪ መኮንን በሁለት ተከፈለ አንደኛ ተፈሪ መኮንንና ሁለተኛ ተፈሪ መኮንን የሚባል ምን ማለት ነው አንደኛ ተፈሪ መኮንንና ሁለተኛ ተፈሪ መኮንን እንዴት ተከፈለ ብትይ ብዙ ልጆቹ ብዙ ስለሆኑ ወጣት የሆኑትን ህፃናት የሆኑትን ወደ አንደኛ ተፈሪ መኮንን በእድሜያችን ከፍ ያልነውን የኔ ብጤውን ሁለተኛ ተፈሪ መኮንን ገባን ሁለተኛ ተፈሪ መኮንን ሙሴ ሳሊ የሚባሉ ግብጻዊ ናቸው እሳቸው ዳይሬክተር ተደረጉ ነበሩ ድሮም በእሳቸው አማካይነት እኔም በሁለተኛ ተፈሪ መኮንን ልቀጥል ነበር አንደኛ ደረጃውን አንድ እንግሊዝ ነበር በኋላ በዚያን ጊዜ ከካናዳ ኢየሱሳውያኖቹ መጡ ኢየሱሳውያኖቹ ሲመጡ ይሄን ሁለቱን ነገር አዩ ለጊዜው በዛው ቀጠሩ ዝም አሉና ስርዓቱን ቀጠሩ ማትሪኩሌሽን እስክንፈተን ቀስ ያሉ አንደኛውን ክፍልን እየተው ተማሪ ቤቱ ሁለት በመሆን ፈንታ አንድ ሆነው ኢትዮጵያዊ መምህራን ነበሩ እዛው አማርኛና ግዕዝ የሚያስተምሩ ነበሩ የኔታ ሞገስ የሚባሉ ነበሩ የኔታ ሞገስ የሚባሉት መድኃኔዓለም የሚያገለግሉ ቄስ ነበሩ ጋሻ ሰፋ የምንለው ሳይንስ አማርኛና ማቴማቲክስ የሚያስተምር ስሙም እንደው አሰፋ ሳይንስ ነው የሚባለው አሰፋ ሳይንስ ይባላል እና ብዙዎች በእውነት ሌሎች ማስተማሮች ነበሩ እነሱ ከነሱ ጋር ስንማር እንግሊዝኛና ምን የሚያስተምሩት ያው ካናዲያኖች መጡ እነሱ እንግዲህ እዚህ ዶክተር ሉሲያን ማት የሚመጡት ተፈሪ መኮንን ዳይሬክተር ሆነው የሁለተኛ ደረጃ
የተማሪ ቤቱ አጠቃላይ የተማሪ ቤቱ አዳሪ ትምህርት ቤት ነበር አዳሪ ተማሪ ቤት ነበር ያን ጊዜ እርሶን አዳሪ ነበሩ አልነበርኩም ያን ጊዜ መጀመሪያ ደረጃ ተማላሽ ነበርኩ ፈተናዬን አልፌ ለሰከንደሪ ስገባ እነ ዶክተር ማት እንዴ ለምንድነው አዳሪነት የማይገባው እንደዚህ ያለ እንትን ትምርቱን እንደ የጨረሰ ብለው ሁለተኛ ደረጃ እንደማረ አስፈቀዱልኝ ለመጀመሪያ እንዳውም ገንዘብ ክፈል ተብዬ አባቴ ለማምኖ ምን ብሎ ከፈለ በኋላ እነሱ ራሳቸው መንግስት ይክፈል ብለው ፈቀዱልኝ እንግዲህ ተፈሪ መኮንን ትምህርት ቤት የሚመጡት ልጆች በዛን ጊዜ አጣራር ጠቅላይ ግዛቱ የሚመጡ ናቸው ከተለያየ አካባቢ የሚያስታውሷቸው አሉ በጣም ተፈሪ መኮንን አዳሪ ትምህርት ቤት ጃኖ አንጠባይ ነበራቸው ምንድነው ጠባያቸው የትምህርት እድል ለማካፈል የወሰዱት ዘዴ ስንመለከት ተፈሪ መኮንን የተከፈተው ለአዲስ አበባ ብቻ ሳይሆን ከሌላም ክፍለ ሀገር እድል ላገኘ ሁሉ እንዲከፈል በማሰብ ከሲዳሞ ያመጧቸው አሉ በኋላ እንደነተሾመ ገብረ ማርያም ያሉት በመጨረሻ አሁን በቅርቡ ያረፈው አስመራ የመጡ አሉ የጋማካሪ ነበሩ አዎ ትልቅ ሐረር የመጡ ነበሩ ደግሞም ከወለጋ የመጡ ነበሩ ከጎጃም የመጡ ነበሩ ምን ማለት ነው ቀደም ብሎ ተፈሪ መኮንን ሲጀመር እንዳደረጉት አሁንም ጣሊያን ሄዶ ተፈሪ መኮንን እንደገና ሲቋቋም የትምህርቱ ድል ለክፍለ ሀገር ልጆች እንዲዳረስ ያደረጉት ሙከራ ነው ይሄ በኔ ግምት በትምህርት ታሪክ የትምህርት ድል ለሁሉም ህዝብ እንዲዳረስ የኢትዮጵያ ህዝብ እንዲዳረስ ያደረጉት ሙከራ ነው ከመጀመሪያው ጀምሮና እንደው ንጉሠ ነገስቱ በዚህ በኩል በትምህርት መስፋፋት በኩል የወሰዱት ሚና ራሱን የቻለ አንድ ምዕራፍ ነው ለማለት ነው እንሄዳለን ወደዛም ጠይቆታለሁ ዛም ላይ ለረጅም ዓመት የቀዳማዊ ኃይለ ሥላሴ ዩኒቨርሲቲን በፕሬዝዳንትነት የመሩት የትምህርት ዘርፍ ባለሙያ ከዶክተር አክሊሉ ሀብቴ ጋር ያደረግነው ጨዋታ የመጀመሪያው ክፍል ይህን መሳይ ነበር ሁለተኛውን ክፍል ከጥቂት ደቂቃዎች በኋላ ይዘንላችሁ እንቀርባለን ለመሰናበቻችን ሙዚቃ መርጠንላችኋል አሁንም በድጋሚ ምቹ የረፍት ቀን ልታሳልፉ እንመኛለን ሸገር 102.1 የእናንተ ሬዲዮ